የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የኢትዮጵያ የከተሞች መስፋፋት በመኖሪያ ቤትና በመሰረተ ልማት ላይ ጫና ፈጠረ። ከንቲባዋ የመንግስት በጀት ለሀገር ግንባታ እየዋለ ነው ሲሉ ተናገሩ። የባሏን ገዳይ ያስገደለችው ግለሰብ በእስራት ተቀጣች። ኢትዮጵያ ከኒውክሌር ቴክኖሎጂ ኃይል ማመንጨት ትጀምራለች ተባለ። እንዲሁም ዶናልድ ትራምፕ ራሳቸውን የሌላ ሀገር ጊዜያዊ ፕሬዝዳንት አድርገው ስለመሰየማቸው እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ከንቲባዋ የመንግስት በጀት ለሀገር ግንባታ እየዋለ ነው ሲሉ ተናገሩ። የአዲስ አበባ አስተዳደር ከንቲባ አዳነች አቤቤ የመንግስት በጀት ለልጅ ልጅ ለሚሻገር የሀገር ግንባታ እየዋለ ነው ሲሉ ተናግረዋል። ከንቲባ አዳነች አቤቤ በመዲናዋ እየተከናወኑ የሚገኙ የልማት ስራዎችን አስመልክቶ ከአዲስ ሚዲያ ኔትወርክ ጋር በነበራቸው ቆይታ በመንግስት በጀትና በህዝብ ተሳትፎ አመርቂ የልማት ስራዎች መከናወናቸውን ገልጸዋል። በተሰሩት የልማት ስራዎችም ኢትዮጵያ ድሃ ስለሆነች እንዲህ አይነት ግዙፍ ስራዎችን መስራት አትችልም የሚለውን የቆየ እሳቤ በተግባር መቀየር መቻሉን ከንቲባ አዳነች አቤቤ አብራርተዋል። አንዳንድ አካላት ለመሰረተ ልማት ግንባታ የዋለው ይሄ ሁሉ ገንዘብ ከየት መጣ ብለው እንዲጠይቁም ያደረጉት ፕሮጀክቶች የተገነቡት በውጭ እርዳታ ሳይሆን በራስ አቅም መሆኑንም ከንቲባዋ ገልጸዋል። በከተማ አስተዳደሩ የመንግስት በጀት አይሰረቅም ያሉት ከንቲባዋ ይልቁንም ለልጅ ልጅ ለሚሻገሩ የሀገር ግንባታ ልማት እንዲውል እየተደረገ መሆኑን አስገንዝበዋል። ባለፈው የበጀት ዓመት ከተመደበው የካፒታል በጀት ውስጥ 71 በመቶ የሚሆነው በቀጥታ ለልማት መዋሉን ለአብነት አንስተዋል። ከንቲባዋ አክለውም በአሁኑ ወቅት 1.3 ትሪሊየን ብር ፈሰስ የሚደረግባቸው ግዙፍ ፕሮጀክቶች በመንግስትና በግል አጋርነት በጋራ እየተገነቡ እንደሚገኙም ተናግረዋል። የመዲናዋ ባለሀብቶች በእውቀታቸውና በገንዘባቸው ማህበረሰቡን አካባቢውን በማስዋብና ደጀን በመሆን ለውጡን እያገዙ እንደሚገኙ ከንቲባ አዳነች አብራርተዋል። የባሏን ገዳይ ያስገደለችው ግለሰብ በእስራት ተቀጣች። በምስራቅ ሐረርጌ ዞን ኮምቦልቻ ወረዳ ነዋሪ የሆነችው አይሻ አህመድ ባለትዳርና የልጆች እናት ነች። ከባለቤቷና ከጎረቤቶቿ ጋር በሰላም ለዓመታት ተከባብረው እንደኖሩ የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ክፍል ኃላፊ ምክትል ኢንስፔክተር ካሳይ አበበ ተናግረዋል። የአይሻ ባለቤት በጠንካራ ሰራተኝነቱና በተግባቢነቱ የታወቀ ሲሆን በአካባቢውም ዘመድ ጓደኞቹን በማስተባበር እንደ የቅርጫ ስጋ የመሳሰሉትን በማከፋፈል ይታወቃል። ከቅርብ ጊዜያት በኋላ ግን አንዳንድ የባለቤቱ ዘመዶችና ሌሎች ጓደኞቹ ጋር ያለው ግንኙነት በአንዳንድ ምክንያቶች ሲሻክር አይሻ ባለቤቷ ሁሉን ነገር ትቶ የራሱን ኑሮ እንዲኖር በማግባባት ገለልተኛ ሆኖ በራሱ መንገድ ከባለቤቱ ጋር መኖር ጀመረ። በ2014 ዓ.ም ያዩ ሐሰንና አልዩ ሐሰን የተባሉ የአይሻ ያጎት ልጆች መንገድ ላይ ጠብቀው አንተ ከማን በልጠህ ነው ከኛ ገለልተኛ ሆነ የምትኖረው በማለት ጸብ በማንሳት የአይሻን ባለቤት መንገድ ላይ በስለት ወቅቶ ህይወቱ እንዲያልፍ አድርገዋል ተብለው በቁጥጥር ስር ውለዋል። ፖሊስ የምርመራ መዝገባቸው በማስረጃ ተጣርቶ ለአቃቢ ህግ ይላካል። አቃቢ ህግም የቀረበውን የምርመራ መዝገብ ተመልክቶ ክስ በመመስረት ሁለት ወንድማማቾች ሲከራከሩ ቆይተው ያዩ ሐሰን የተባለው አንደኛ ተከሳሽ ላይ ሙሉ ለሙሉ በማስረጃ ድርጊቱ በመረጋገጡ የእስር ውሳኔ ይተላለፍበታል። አልዩ ሐሰን ደግሞ ነጻ ተብሎ እንደተለቀቀ ተገልጿል። ሰኔ 21 ቀን 2016 ዓ.ም ከሁለት ዓመት ቆይታ በኋላ ያዩ ሐሰን ለታራሚዎች በተሰጠ የምህረት ዕድል ተጠቃሚ ሆኖ ከማረሚያ ቤት ይወጣል። የያዩን ሐሰን ከማረሚያ ቤት መውጣት ያናደዳቸው አንደኛ አህመድ እዩ፣ ሁለተኛ አፈንዲ ጀማል፣ ሶስተኛ መሐመድ አልዩ፣ አራተኛ የድርጊቱ አስተባባሪ አይሻ አህመድ የተባሉት በመተባበር እንደ ገጀራ፣ ሜንጫ ያለ ስለታም መሳሪያዎች በመያዝ ከስር የተፈታው ያዩ ሐሰንና ወንድሙ አልዩ ሐሰንን የተለያየ ሰውነት ክፍላቸውን በመምታት ህይወታቸውን ማጥፋታቸው ተገልጿል። በአይሻ አህመድ ሐሰን አስተባባሪነት የተጀመረው በቀል የሁለቱ ወንድማማቾችን ህይወት የቀጠፈ ሲሆን በተፈጠረው ክስተት ፖሊስ ከአካባቢው ነዋሪዎች በደረሰው ጥቆማ መሰረት በስፍራው ደርሶ የሟች ወንድማማቾችን አስክሬን በማንሳት ለምርመራ ወደ ሆስፒታል ልኳል። ክሱን ሲከታተል የቆየው የምስራቅ ሐረርጌ ዞን ከፍተኛ ፍርድ ቤት ታህሳስ 27 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ አህመድ አዩና ሁለተኛ ተከሳሽ አፈንዲ ጀማል በእድሜ ልክ እስራት እንዲቀጡ ሲወስን፣ ሶስተኛ ተከሳሽ መሐመድ አልዩና የድርጊቱ አስተባባሪ አይሻ አህመድ ሐሰን
እያንዳንዳቸው በ20 ዓመት እስራት እንዲቀጡ ውሳኔ መተላለፉን ምክትል ኢንስፔክተር ካሳ አበበ ተናግረዋል። ኢትዮጵያ ከኒውክሌር ቴክኖሎጂ ኃይል ማመንጨት ትጀምራለች ተባለ። ኢትዮጵያ ከ10 ዓመት ባነሰ ጊዜ ውስጥ የኒውክሌር ቴክኖሎጂን በመገንባት ኃይል ማመንጨት እንደምትጀምር የኢትዮጵያ የኒውክሌር ኢነርጂ ኮሚኒኬሽን አስታውቋል። የኮሚሽኑ ምክትል ኮሚሽነር አብዱረዛቅ ዑመር እንደገለጹት የኒውክሌር ቴክኖሎጂን ለመገንባት ከ10 እስከ 15 ዓመታት የሚፈጅ ቢሆንም ኢትዮጵያ አሁን ባለው የቅድመ ዝግጅት ፍጥነት ከ10 ዓመት ባነሰ ጊዜ ውስጥ ወደ ስራ ለመግባት አቅዳ እየሰራች ነው ብለዋል። ለዚህም የኒውክሌር ልማት ስራውን በኃላፊነት መወጣት የሚችል ተቋም ተቋቁሞ አስፈላጊ መሰረተ ልማቶችን የመገንባትና ከጥንቃቄና ደህንነት አኳያ የሚከናወኑ ተግባራት እየተሰሩ መሆኑን አብዱረዛቅ ዑመር አስረድተዋል። የኒውክሌር ልማት ፕሮግራሙ የኃይል አቅርቦትን ከአየር ንብረት ጋር በተጣጣመ መልኩ አስተማማኝ ለማድረግ ያለመ መሆኑን ምክትል ኮሚሽነሩ ጠቁመዋል። ቴክኖሎጂው በጤና፣ በኢንዱስትሪና በግብርና ዘርፎች ምርታማነትን ለማሳደግ ዘርፈ ብዙ ጠቀሜታ እንዳለው ገልጸው ኒውክሌር ኃይልም ሰላማዊ በሆነ መንገድ ለልማት ማዋል ግንዛቤ መፍጠር አስፈላጊ በመሆኑ ከባለድርሻ አካላት ጋር ምክክር መጀመሩን ተናግረዋል። ይህ አስተማማኝ የኃይል ምንጭ ሀገሪቱን ለምታደርገው ጠንካራ ኢኮኖሚያዊ እድገት ወሳኝ ሚና እንደሚኖረውም ተመላክቷል። የኢትዮጵያ የከተሞች መስፋፋት በመኖሪያ ቤትና በመሰረተ ልማት ላይ ጫና ፈጠረ። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2026 የ6.3 በመቶ የኢኮኖሚ እድገት እንደምታስመዘግብ ቢተነበይም በሀገሪቱ እየታየ ያለው ፈጣን የከተሞች መስፋፋት በመኖሪያ ቤት፣ በመሰረተ ልማትና በመሰረታዊ አገልግሎቶች ላይ ከፍተኛ ጫና እያሳደረ መሆኑ ተገልጿል። ይህ ሁኔታ በተለይ ዝቅተኛ ገቢ ባላቸው የከተማ ነዋሪዎች ላይ የኑሮ ውድነትን እያባበሰ እንደሚገኝም ተጠቁሟል። የከተሞች መስፋፋትና ተያያዥ ጫናዎች አፍሪካ በዓለም አቀፍ ደረጃ በከፍተኛ ፍጥነት የከተሞች መስፋፋት የሚታይባት አህጉር ስትሆን የከተማ ነዋሪዎቿ ቁጥር በየዓመቱ ከ3.5 በመቶ በላይ እያደገ ይገኛል። ኢትዮጵያም ለዚህ ፈጣን እድገት በምክንያትነት የሚጠቀሱት ከፍተኛ የውልደት መጠንና ከገጠር ወደ ከተማ የሚደረግ ፍልሰት ዋነኛ ተዋናይ ናት። ይህ ፍልሰት በመኖሪያ ቤት፣ በመሰረተ ልማትና በመሰረታዊ አገልግሎቶች ላይ ያለውን ፍላጎት በእጅጉ እንዲጨምር አድርጎታል። የፍላጎትና የአቅርቦት አለመመጣጠን ደግሞ የቤት ኪራይንና የሌሎች አገልግሎቶችን ዋጋ በማናር የከተማ ኑሮን ለብዙዎች አስቸጋሪ እያደረገው ይገኛል። የመሰረተ ልማት ድክመት፣ የማከማቻ ተቋማት እጥረትና ከፍተኛ የትራንስፖርት ወጪ በከተሞች ያለውን የምግብ አቅርቦት ሰንሰለት ተጋላጭ አድርገውታል። በዚህም ምክንያት የምግብ ዋጋ በከፍተኛ ሁኔታ እየጨመረ ሲሆን እንደ ኢትዮጵያ ባሉ ሀገራት ዓመታዊ የምግብ ዋጋ ግሽበት እስከ መስከረም 2025 ድረስ ከ10 በመቶ በላይ ሆኖ መቆየቱ ተጠቁሟል። የከተማ ነዋሪዎች በረጅም የአቅርቦት ሰንሰለት ወይም ከውጭ በሚገቡ ምርቶች ላይ ጥገኛ መሆናቸው ለዓለም አቀፍ የንግድ መዋዠቅ ይበልጥ ተጋላጭ እንዲሆኑ አድርጓቸዋል። ይህም በቀጥታ አጠቃላይ የዋጋ ግሽበትን እያባባሰው ይገኛል። የተባበሩት መንግስታት የኢኮኖሚና ማህበራዊ ጉዳዮች መምሪያ ባወጣው አዲስ ሪፖርት መሰረት የምግብ ዋጋ መጨመር ተጋላጭ ቤተሰቦች የሚመገቡትን የምግብ አይነትና መጠን እንዲቀንሱ እያስገድዳቸው ነው። ይህ በተለይ ዕድሜያቸው ከ5 ዓመት በታች በሆኑ ህጻናት ላይ የመቀንጨር እና የመመንመን አደጋን በእጅጉ ይጨምራል። በህፃንነት ዕድሜ የሚከሰት የተመጣጠነ ምግብ እጥረት በአካላዊና በአእምሯዊ እድገት ላይ ዘላቂ ጉዳት የሚያደርስ ሲሆን ይህም ወደፊት ሀገሪቱን ሊኖራት የሚችለውን የምርታማነት አቅም ይገድባል ተብሎ ይፈራል። የኢኮኖሚ ጥናቱ እንደሚያመለክተው መንግስት እንደ ስትራቴጂካዊ የእህል ክምችት ያሉ የፖሊሲ መሳሪያዎችን በመጠቀም የገበያ መረጋጋትን ለመፍጠር ጥረት እያደረገ ይገኛል። ይሁን እንጂ ዘላቂ መፍትሄ ለማምጣት በምርት እድገት፣ በማከማቻ ተቋማትና በከተማ መሰረተ ልማቶች ላይ ትይዩ ኢንቨስትመንት ማድረግ ወሳኝ መሆኑ ተመላክቷል። ዶናልድ ትራምፕ ራሳቸውን የቬኔዙዌላ ጊዜያዊ ፕሬዝዳንት አድርገው ሰየሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ ላይ ባሰፈሩት መረጃ ራሳቸውን የቬኔዙዌላ ተጠባባቂ ፕሬዝዳንት አድርገው መሾማቸውን ገለጹ። ትራምፕ የተጠቀሙት ምስል በዊኪፒዲያ ገጽ ላይ የተደረገ የሚመስል ኤዲቲንግ ሲሆን በውስጡም ከ45ኛው እስከ 47ኛው የአሜሪካ ፕሬዝዳንትነታቸው በተጨማሪ የቬኔዙዌላ ተጠባባቂ ፕሬዝዳንት ከጃንዋሪ 2026 ጀምሮ በስልጣን ላይ ያሉ የሚል ማዕረግ ተቀምጦባቸዋል። ያልተጠበቀ እርምጃ በዓለም አቀፍ መገናኛ ብዙሃን ዘንድ ከፍተኛ መነጋገሪያና መላምት ፈጥሯል። ሆኖም የህግ ባለሙያዎች እንደሚጠቁሙት ይህ ማዕረግ በዓለም አቀፍ ህግም ሆነ በቬኔዙዌላ ህገ መንግስታዊ ሰነዶች ውስጥ ምንም አይነት ህጋዊ መሰረት የለውም።
ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በእፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።